ገስባል ማለት በቃ እዚህ ያለው ጸጋ የተለየ ጸጋ ነው ማለት ከሀገር ውስጥም ከሀገር ውጭም ያላችሁ የትም በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ሰዎች አንድ ምስጢር እነግራለሁ። እግዚአብሔር ነው ብላችሁ አንድ ነቢይ ተናግሮ ሊቆይ ይችላል፣ ግን እዚህ ቤት ዛሬ ተናግሮ ነገ ነው የሚሆነው። በቃ የተናገረው ቃል ይሄ ምንድን ነው ያሳየው? ኮሚኒኬት ያሳያል ጋር በቃ ከእግዚአብሔር ጋር ያለው ማለት ሌላ ነቢይና ይሄ ነቢይ በቃ ከእግዚአብሔር ጋር ያለው ግንኙነት ምን ያህል እግዚአብሔር እንዲወድና ምን ያህል እግዚአብሔር እዚህ ቤት እንደሚሰራ የሚያሳይ ነው። ስለዚህ ብዙ ሽባዎች ሲፈወሱ አይተናል። አይሶረዶስ ሲፈወሱ አይተናል። እኔም ከጨለማ አውጥቶልኝ እግዚአብሔር እዚህ ጋር ፈውሶ ለዚህ ክብር አብቅቶኛል። ብዙ ስራ እየሰራ ነበር። ብዙ ሰው ልታውቁ ትችላላችሁ። እዚህ ገብቼ የሚሳገባው እግዚአብሔር ተናገረኝ፣ ለወጠኝ በቃ። ስለዚህ እዚህ ቤት ገብቶ አልተለወጥኩም የሚል አንድም ሰው የለም። ከውጭም ከቤትም መታችሁ እንድትመሰክሩ የእግዚአብሔር ጸጋ እዚህ ቤት ያለው የእግዚአብሔር ጸጋ ቢገቡ ተጠቃሚ ናቸው ነው የሚሉት። ይሄ ነው መልእክት የሚያስተላልፈው። አንደኛ በዚች ምድር ላይ ብዙ ዘመድ አለ። አውሮፓ፣ አሜሪካ፣ አውስትራሊያ፣ ጃፓን ዘመዶች ነበሩ። እሺ እና አሁን ማለት የፈለኩት አሁን በዚህ ዙሪያ የተገቡት ሰዓት ለእነሱ ደወልኩላቸው ነው። እሺ ተመልከቱ ጉባኤ ላላ ተመልከቱ። ለዛም ብዙ አመት እዛ የቆዩ ናቸው። ይረዱናል ብዬ አስቤ የት ሀገር? አሜሪካ። እሺ ስለደወላቸው ብር አሉ። እሺ መልእክት አሁን እዚህ ቆሜ ማስተላልፈው ያው ዘመድ አለን ከሚል ጌታ አለን ማለት ይሻላል። ወደ እሱ ማሸሽ አለብን። ያ ገንዘብ ያገኘው እዚህ ጸሎት ሲደረግ ነው። እዛ ገንዘብ አላወቃቸው ሰዎች አላወቃቸውም ነው ማታውቃቸው ሰዎች አንድ ብር በሌለበት አንድ ብር የለኝም። ከዚህ ስሄድ እዛ ማታ ቃሉና 10 ሺህ ብር ጠቅላላ 20 ሺህ ብር ዘመን እንቢ ያለ ባላ ሰጠ። ዘመን እንቢ ባለ ጊዜ ወደ ጌታ ሽሹ። አንደኛ ይላለው፣ ሁለተኛ ለሰው ሸቅ አታስቡ ወይ የሌለ ነገር አታስቡ። ነው መስሎ ማን ደቦቅ አይታወቅም። እኔ አሁን እዛ መሰረት ቤት ላይ መሰረት ሰዎቹ የረዳ ሰው ግን ተመልሶ እነሱ ይሄን ሲሰሩብኝ መጨረሻ ላይ ወደ እነሱ ዞር ይታጨበጭ ነው ማለት ነው። አባ ይሄ ሰው ሰጪ ያለው ለማይጂሩ ቸሲዶስ ይሄ ሰው ሚሊዮነር አይደለም። የመንግስትን ሙስና አልቀላቅሏል። ባዶ አድራለሁ ብሏል። መራብ የለበትም። በሮች ይከፈቱ። አሁን በቀባት